ወይ መቅዲ እኮ ማታመጣው ነገር የላትም። በቃ አንደኛ ስለሆነች፣ በነገራችን ላይ መቅዲን እወዳታለሁ። ቀበጥ ናት። በቃ የምታደርጋቸው ነገሮች ደግሞ ስሬስሪ ከሆነ ይሆናል፣ ካልሆነ ደግሞ አይሆንም ነው። በቃ ሁሉንም ወንዶችንም ቢሆን እችላቸዋለሁ እንጂ አልችላቸውም ማትልማት ደስ ላልጫ። እንግዲህ ዛሬ ደግሞ መቅዲ ያደረገችው ነገር ያው በውድድር ማን ያቸንፋል፣ ያቸነፈ ሰው ቅጣቱ ምንድን ነው ምናምን ተባብለው አብረው ቅጣታቸውን እያዩ ነበረ። ከዛ እንደ ምናችሁ ነው እናንተ ፈራችሁ እንደምናምን ሌሊ በጣም ፈርታለች። ከዛ እሱም ደግሞ በቃ ላዝም አንድ ሰው ያስፈልጋችኋል ዳኛነት መሆን ይላቸዋል። ከዛ እንዴ ለምን ነው ዳኛነት የሚያስፈልገን? እና ታዲያ እንደዚህ የተጨቃጨቃችሁ ዳኛነት ላይ ያስፈልጋችሁ ነው? እሺ በቃ ዳኛነት። አሁን ያበደ ሀሳብ አመጣችሁ ይላል ባቢ ማለት ነው። ከዛ እሷም ደግሞ ማን ይጀምር ይባላል። እዩብ እኔም ሊሊም እኔ አልፈራም፣ አለበለዚያ ከፈራችሁ ከያቸነፈ የሙሉ ቀን የተማሪ መሳቂያ ነው ማለት ይባላል። እሺ ይባልና ይስማማሉ። በተስማሙ ሰዓት ሊሊ ትወጣና ትዘፍናለች። ሊሊ በሳቅ ትገላቸዋለች። ከዛ አሁንም ደግሞ ለመቀየር ትፈልጋለች ሙዚቃዋን ማለት ነው። ከዛ እንደዛው በቃ እነዚህ እንደምንድን ነው የምትጮሁት? እንደምንድን ነው የምትስቁት? እንዴት እንደዚህ ታደርጋላችሁ? ብላ ሊሊ ትቀመጣለች። ከዚም ደግሞ እዩብ ደግሞ ተነሳች። እኔ ያለኝ ዘፈን ሳይሆን ግጥም ነው ትላቸዋለች። እኛ ግጥም አይደለም የምንፈልገው ዘፈንሽን ዝፈኝ ነው የተባልሽው፣ ያንን መዝፈን አለብሽ። እንዴ ለምንድን ነው ያስኩት እሳ ግጥም እንዴ እሱ ምን አደገባን? እኛ ስለ ግጥሙ ስትፈልጊ ምንድን ሰሪበት አለቻት መቅድ ማለት ነው። እንዴ እንዴት እንደዚህ ትይኛለሽ ምናምን እና ታዲያ ከዘፈንሽ ዝፈኝ፣ ከዘፈንሽ ደግሞ ታሸንፈሽ እንደተሸነፍሽ ወደ ግጥላታለች። እኔ የሚገርመኝ ነገር እናንተ ሁላችንም እኔ አሸንፋችሁ እንደፈለግኩ ሳደርጋችሁ እንዴት አንቺ እንደዚህ ራስሽን እንደዚህ ተይቻለሽ እንዴ? እኔ እኮ በኮንፊደንስ ነው የምንቀሳቀሰው፣ በራሴ ስለምተማመንበት ነው። ስለዚህ እኔ እንጃ። ከዛ ትንሿ ደግሞ እንዴ ለምን አንቺ ራሱ አታሳያቸውም ሁሉ ነገርሽን? እንዴ ልክሽን ለምን አያውቁም ትላታለች። እንዴ እኔ ማላባክን ብዬ እኮ ነው ለነዚህ ደግሞ ምናምን ትላታለች። እኮ ቢሆንም ቃኩሪኝ ሴት ትላታለች። ከዛም እሷም ደግሞ ለመስፈን ስትሞክር ዘፈኑ ይበላሽባታል ማለት ነው። መቅድዬ የመቅድ ታራ ደረሰ። በቃ ተነሽ ተባለች። ስትነሳ መቅድዬ ደግሞ ዘፈነች፣ ነካከቸብ ቸብ እያለች ግን የሐቂቃን በጣም ደስ ትላለች። ከዛም አብርሽ አብሮ ከኋላ መጥቶ ነበር እና ከዛ አብረህ አዳምቀኝ ምናምን ትሏች። እንዴ ማለት አዳምቀኝ ማለት እኔ ምንድን ነው ነገሩ ምናምን ይላታል። እንዴ እንድታዳምቀኝ እፈልጋለሁ ባክን ተወዳድረ ነው እነሱ ጋር ምናምን ምንድን ነው ነገሩ? በቃ ምንም ሌላው ረጅም ነው ጊዜው በኋላ እነግርሃለሁ ትለዋለች። እንዴ ከዛ እሱም ደግሞ ያድባታል። ከዛም በኋላ ዘፈኑ በጣም ለእሷ ሲላችሁማ ማሽቃበጥ ትወዳላችሁ ይላሉ ሌሌና እዮቢ ማለት ነው። በጣም ነው ማስን ሲጀመርም እነሱ ሁለታቸው እንደዛ ማለት አልነበረባቸውም። ሲጀመር ማለት የማያውቁትን ነገር አያግባቡም። ከዛም ለሷ ቸብቸብ እያሉ ሙዚቃው ደመቅላት ማለት ነው ለመቅድ ማለት ነው። መቅድም ደግሞ በቃ ዛሬ ሁልሽም እኔ በፈለኩበት ሰዓት ስለሆነ ሙሉ ቀን እንደፈለኩኝ የትም ልጅሽ ትሄድ ታዲያ ጋር ነስታታለች። ከዛም በኋላ ትምህርት ቤት ይወጡና ወደ ቤት ይሄዳሉ። ወደ ቤት ሲሄዱ ፖርሳቸውን የትንሿንና የመቅድን ይወረውሩላቸዋል። እንዴ ምናችሁ አሳመማችሁኝ እኮ ምናምን ለእናታ ያለ ቴጅ ነው። ከዛም በኋላ ደግሞ ሁለታቸውም አንድ ላይ ይሄዱ ያሉ ይጣላሉ። ልሊና እሷ ማለት ነው በተጣሉ ሰዓት እግሯን ተረግጣታለች። እንደርግን ኮረቀሽኝ እንዴ ምንሻል በአንድ ሲባሉ ከዛ ትንሿ በቃረን ልጅ ነው ደግሞ ያስኘት ብደቅ እንዴ ልጅሽ አስቸገረሽ እንዴ ምናምን ትላታለች። አደከምሽ እንዴ ዳንች እንደዚህ ትያለሽ በልጇማ እንደትናገራት ትላታለች። አፍሽ እኮ ነው ሁሉ ነገር እኮ የሚያስተርክሽ አፍሽ ነው እንዴና ታዲያ ልዘላት እንዴ ጥሩ ሀሳብ አመጣሻለቻት መቅዲ ማለት ነው። ወይኔ መቅዲ ከዛም እንደውም አሁን ጥሩ ሀሳብ ነው ያመጣሽ እንዴት ትላታለች። እንዴት አሁን ታዝሊያታለሽ እንዴ አንቺ ቦርሳውን ታዝሊያታለች። ከዛ እሷም ትንሿም ደግሞ ኧረ እኔ ምንም ነገር አልፈልግም ምናምን እኔ ወደ ቤት እንሄድ ምናምን ትላለች። ብቻ እንግዲህ የሚያደርገው ነገር ያው ለገንዘብ ብሎ ብዙ ጓደኞችን እያጣቸው ነው ያለው። ኢዙን እሱ እየረበሸው ስለሆነ በሱ ስበብ መንገድ ላይ አገኝቶ ህይወታቸውን እየበጠበጠው ነበርና ዛሬ ደግሞ መንገድ ላይ አገኝቶት የሚያደርገው ነገር ሲያጣ
አንተ እንቁላልና ቤተሰብ ያለው ሰው እንደዛ አያደርግም፣ ውጣልኝ ከፊቴ ምናምን ብሎት ነበረ ማለት ነው። ግን እሱ ደግሞ እንደዛ ሊያደርግለት አልቻለም። በሚገርም ሁኔታ እሱ ያደረገለት ለምን እንደዛ አደረክ፣ ለምን ህይወቴ ውስጥ ገብተህ ትበጠብጣለህ ይለዋል። እሱም ደግሞ ያው ትንሿ ነብሰ ጡር ስለሆነች እሱም ደግሞ በደስታ ስለሆነ እሱን የሆነ ነገር ባደርግ የሆነ ነገር ይፈጠራል ምናምን ብሎ ያስባል። በነገራችን ላይ ሲጀመር እሱ እንደዛ አይነት ነገር ማድረግ አልነበረበትም። የምን ጓደኞቹ እስከሆኑ ድረስ ለጓደኞቹ ብሎ እንዳውም መጠበቅ ነበረበት እንጂ የዝግን ያክል መቦጫጨቅ አልነበረባቸውም። በጣም ነው እኮ የተቦጫጨቁ ያሉት ሲጀመር። ከዛም በኋላ እሱም ደግሞ ኤዙን ጥሎት ይሄዳል። ጥሎት በሄደ ሰዓት በቃ እሱም ይናደድና ከስራ ወደ ቤት ይመጣል። ወደ ቤት ሲመጣ በቃ እንዴ ይሄ ልጅ ምን አባት ይላደርገው በጣም ይበሳጫል። በተበሳጨ ሰዓት እሷም ከትንሿ ከትምህርት ቤት ትመጣና እንዴ ኤዙ ምን ነው ዛሬ ደግሞ ስራ አልልክም እንዴ ሂጅ ነበረ እባክሽ ምናምን እና ታዲያ ምን መጣ አሁን ላይ ምናምን አይ እኔማ መጣሁኝ የሆነ ሰው አናድዶኝ እንደዚህ ነው ምናምን እንዴ ማለት አናድዶኝ ማለት አልገባኝም ምን ነው ትለዋለች። አረባክሽ አናደኝ የማይረባ ሰው የሆነ እንቁላል እንደዚህ ምናምን ቤተሰብ ያለው ሰው እንደዚህ ኒኮ ለኔና ለልጅህ የምታደርገው ነገር እኮ ምጽዋትነት የምትከፍለው ነገር በጣም ነው የሚገርመኝ ትለዋለች። እንዴና ታዲያ ምን ላድርግ ይላታል። ኒኮ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደገና ደግሞ ከአንቺ ልጅን አንቺ መጀመሪያ ሰጠኝ፣ ከዛ ደግሞ ልጅ ሰጠኝ፣ አንቺ ፍቅር፣ አንቺ ደግሞ ልጅ ሰጠሽኝ ይላታል። እንግዲህ ትንሿ ተማሪ ናት። በተማሪነቷ እሱም እናቱ ስለሞተችበት ለሱ ብላ ምትክል የእናቱን ምትክል ብላ ነው እንግዲህ ያረገዘች ያለችው ማለት ትምህርቷንም እየተማረች ልጇንም ለማሳደግ ወደፊት ማለት ነው። ከዛም በኋላ እንግዲህ አሁንም መልሶ ቡቼ ከነ መንገድ ላይ እየሄደ እና ጌድንና ባቢን አገኝቶ ከጌድ ጋር በጣም ይጨቃጨቃሉ። በጣም እንደ ውሻ ይባላሉ ማለት ነው። ከዛ ቡቼና ደግሞ አብርሽ ደግሞ አብረው ሆነው ይሄ ልጅ እኮ ቆም ማውራታችን እኮ በጣም ትክክል አይደለም፣ የሆነ ነገር ማድረግ አለብን ይላሉ። ምንድነው የምታደርገው? የሆነ ነገር ልክ ማስገባት አለብን ይመካከራሉ ሁለታቸውን። በቃ እሺ ይባባላሉ። እሺ በተባባሉበት ሰዓት ሁለታቸውም በዛው በተባሉበት ሰዓት ይሄዳሉ። የሚገርሙ ነገር ሁለታቸውም ደግሞ ሰነፍ መሆናቸውን ነው የሚያሳየው ማለት ነው። እንግዲህ ደግሞ ቡቼ ደግሞ በመሀል ላይ መቅዲን ያገኛታል። እንዴ መቅዲ እንደንሽ አንተ ምን ነው ሂደት ከፊት አንተ እኮ ችግር አለበት ቅንጭላት ወላ እኮ የሆነ በርሳማ ነገር ነው ሸይጣና ምን ነገር ትለዋለች። እንደምን ለማለት ነው እና ምንድነው ምን ፈልገህ ነው? አብረን እንድንሰራ እንደ ድሮ እንድትመለሽ እፈልጋለሁ። ኧረ እባክህ ሲያምር ይቀራል። አንተ እንደ ድሮ ተመለሽ ትለኛለህ ይሆንክ ብላ በጣም ተሰድበዋለች ማለት ነው። በምትሰዝብብ ሰዓት እሱ ምንም አልመሰለውም። ስድብ ሲጀመር ከምንም ከዜሮ ራሱ ምንም ነገር አልቆጠረውም። ከዛም በኋላ ባክ ነው ድልኝ ወደዛ እና ታዲያ ምን ይነሻል? እንደዛው እንደ ድሮ እንድትሆኚ እፈልጋለሁ። እኛ ኩሻል እንደ እያናቀርኩሽ አይደል እንደ እንዴት እንደዚህ ታድርጊኛለሽ ብሎ መቅደል ላይ እሷም ደግሞ ትጮህበታለች። የራስህ ጉዳይ ብላ አሁን ተፊት የተጣፋልኝ ወይስ አትጣፋልኝም? እንዲጠፋልሽ ከፈለግሽ እንደዛ እንስማማ ምናምን አልፈልግም ትላለች እሷ። እየተጣሉ እያለ በመሀል ላይ እየተፎካከሩ እንደዛው ያመሻሉ ማለት ነው። ባቅ ብላ ገፍትራው እሷም ትሄዳለች። እንግዲህ እነ ባቢና ደግሞ እና ብርሽ እሱን ለማገት ማታ ላይ ተመካክረው ከትምህርት ቤት እየወጡ ነበረ። ያው እንግዲህ ይሄዳሉ። በሄዱበት ሰዓት እንግዲህ ቀረሳ ምን ሆነ ይባላሉ። እንግዲህ ሁለታቸው ደግሞ ቡቼ ዳጊና ደግሞ ያኛው ልጅ ሆነው አብረው ቁመው እያወሩ ነበር እየተመካከሩ። እንግዲህ ያን ነገር እየተመካከሩ ያሉት ምንድነው መጥፎ ነገር ለመስራት ነው እንጂ ጥሩ ነገር ለመስራት አይደለም። በነገራችን ላይ ያደረጉት ነገር ማለት ነው። እና አሁን ተግባባችሁ? አዎ እንዴ ለምንድን ነው ግን ሀሳብ ያልሰጣችሁበት ምናምን ሲል እንዴ ለምንድን ሀሳብ ይሰጥበታል? በቃ እንሂድና ነገ እንደዋወላለን ምናምን ይባባላሉ። ከዛ ከሁለታቸው ጋራ ቡቼና ዳጊ ይጣላሉ። ቆይ እናንተ መቼ ነው የምትስማሙት? ተስማምታችሁ የምታደርጉት ነገር መቼ ነው ብሎ እሱ ያናግራቸዋል። እንዴ ከዚህ ጋር ደግሞ ማን ይስማማል? መቶት ነበረ ቡቼን ዳጊን ማለት ነው። እሱም ደግሞ ያንን ብትሬን ሳልመልስም አልቀርም ይለዋል። እንደ ኧረ እባክህ ምናምን ይለዋል። በነገራችን ላይ ቡቼ አሁን እሱ ገንዘቡ ለራሱ እኔ እሱን ከደዋለሁኝ አንተ ደግሞ ኢዙን እኔ እሱን ከደዋለሁኝ አንተ ጥሩ ገንዘብ የምትሰጠኝ ከሆነ ምናምን ብሎት ነበረ።
ከዛም እሱም ደግሞ ሊስማማ አልቻለም። አንተን የሆንክ ነገር አንተን በእጄ አላጠፋም ብሎ እሱም ደግሞ ጥሎት ይሄዳል። ከዛም ደግሞ ያኛውን ሳገኝና እሱን አገኝቼው የበለጠ ገንዘብ ከፍላለሁ አንተን ክደዋለኝ ብሎ አንተ በቃ እኔ የምከፍለው ገንዘብ ዝም ብሎ ነው ማለት ነው። አንተ እኮ እሱ የበለጠ ገንዘብ ቢሰጠኝ እከዳሃለሁኝ እያልከኝ ነው አይደለ? ያማ ያለ ምንም ጥርጥር ነው ይለዋል። እንግዲህ ኢዙ ብዙ ነገር አድርጎላታል። እናቴ ታማብኛለች፣ እናቴ ማሳከሚያ እያለ እያለቀቀሰ እንኳን አይደለም ከሱ ከሌላ ሰው እንኳን ለራሱ አምጥቶ ያንን ገንዘብ እየሰጠው ነበረ። ከዛም በኋላ ሁለታቸውም እንደዛ እየተባባሉ እየተጣሉ ይለያያሉ። እንግዲህ ባቢና ደግሞ አብርሽ እሱን እየጠበቁ ነበረ። ቀረሳ ለምን አልመጣም? የት ሄዶ ነው ምናምን እያሉ እንደ ይመጣል መሆኑ ነው ጫነቃቸው እነሱ ማለት ነው። ከዛ ቡችም ከኋላ ይመጣል። እነሱም ደግሞ ከኋላ ይዘውት ሊደበድቡት ነበረ። ከዛም ያን ሊደበድቡት ሲሉ ይመጣላቸዋል። እየቀረ ነበረ መጥቶ ሲመጣላቸው እንደዚህ እያመለጡ እንደዚህ ቀስቀስ እያሉ ሲሄዱ ይዘውት ሊመቱት ይላሉ። እንደውም አሰን ሲጀመር እነሱ ተመቱ እንጂ ምን እሱን ይመቱታል? አሰን ሲጀመሩ ማለት ነው። እየሳኩት በሳክ ማለት ነው። አንድ ሰው ሁለት እንደዛ አድርጎ ይገላቸዋል። አይ ባቢና አብርሽ ማለት ነው። ከዛ በኋላ ሁለታቸውን ዘርግቷቸው ይጥሏቸው ይሄዳል። እሱ ደግሞ እናንተ ዱቄታሞች ይላቸዋል ማለት ነው። እንግዲህ ውድ ቤተሰቦች እዚህ ላይ ያበቃል። ኢንሻአላህ ቀጣይ እስከምንገናኝ ድረስ ባይ ባይ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ ውድ ቤተሰቦች። ይወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።